ትላንትና እነዚህ ያቶች ሞኝም ሆነው አይደለም ወይንም ሳያውቁም ቀርተው አይደለም። አንዳንድ ጊዜ እንደ ጅል ልትቆጥሯቸውም አልፈልግም። ለምን በደንብ ያውቃሉ፣ ሁሉ ነገር በደንብ ጠንቅቀው ያውቃሉ። እኛ ከምናውቀው በላይ እነሱ ያውቃሉ። ስለዚህ ብዙ ሰዎች ቲክቶክ ላይም ምን እያደረክ ነው ጭራሽ ብለህ ቤተሰብ ልታነካካ አብርሃም እና ኤፍሬምን አመጣ። ከዛ ይሄን ነገር ሲሰሙ ደግሞ ሀብና መለኛው ደግሞ ሌላ ጸብ ይፈጥራሉ። አንተ እያደረክ ያለው እዚህ ጋር ቤተሰብ ለማበጣበጥ ነው። የልጆቹን ህይወት ልታበላሽ ነው። በቃ ሃይሚና ብሩኬም አልሰማ ብላችኋል። ይሄን ልጅ ከህይወታቸው አስወጡ። ሶሲና ዳኒን አስወጡ ስትባሉ አልሰማ ብላችኋል። ስለዚህ አሁን አብርሽና ኤፍሬም እርምጃ ሊወስዱ ነው። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ ዛሬ በኮሜንታችሁ መሰረት ከች ብለናል ማለት ነው። ያው ኮሜንት ላይ እየጻፋችሁልኝ ነው። አንተ ልጅ ምንድነው ብሩኬ የምትወቅሰው ሃይሚ የምትወቅሰው ምን ሆነ እነዚህ ልጆች የምትናገረው ብላችሁኛል። ያው በኮሜንቱ መሰረት ዛሬ ከች ብለናል ማለት ነው። ያው ፋሚሊያንስ እናንተን ቅር የሚያደርግ ነገር ወይም የጨረቃው ቤተሰብ የሚያስደብር ነገር እኛ አንፈልግም። እናንተን ቅር የሚያስብል ነገር መስራት አንፈልግም። ያው በኮሜንታችሁ መሰረት ዛሬ ከች ብለናል ማለት ነው። ያው ሰሞኑ ብሩኬንም ሃይሚንም እየወቀስን ነው እና እኛ ማድረግ ያለብን ምንድነው ግን ከዚህ ቀጥታ ወደ ጉዳዩ ከመግባት በፊት ሰላምታ በደንብ ላቀርብላችሁ። እንዴት ናችሁ? ሀገር ሰላም፣ በዓል እንዴት ነበር? አሪፍ ነበር። እና ቤተሰቦች ወደ ጉዳያችን ስንገባ ዛሬ ያው ሰሞኑ ትንሽ በእነ ሃይሚና በእነ ብሩክ ጉዳይ በጣም ኮሽታ ተፈጥሯል። በሃይሚና በብሩክ ጉዳይ ማለት ነው። አንድ አጭር ዳኒ የሚባል ልጅ በጣም እየበጠበጣቸው ነው። በጣም ጭራሽ ብሎ ከቤተሰብ ጋር ለማገናኘት ምናምን ነገሩን እየሞከረ ነው። ትላንት የተለቀቀው ቪዲዮ ዳኒ ላይ የተለቀቀው ቪዲዮ ሁላችሁም አይታችሁታል። በጣም የሚከብድ የሚያስጠላ የሚደብር ቪዲዮ ነው ማለት በቃ የተፈጠረው ነገር በጣም ያስጠላል። እኔ በጣም ነው የደበረኝ። እሱ ጭራሽ ነገሮችን ከወንድሞች ከነሀብ ጋር ለማያያዝ ጭራሽ እነሀብን ለመውቀስ ምን እንዲያው እነሱንም አልተናገሩም። እነሀብ ሳይሆን እኛን የተናገርና አንተን ዳኒ ማለት ነው። ቢገባ አንተ ወንድ ሆነ መልስ ብትሰጥ የሆነ ነገር ብትናገር እኛንን ያስቀየምን እኛን የተናገርነው ለምን እንደዚህ ታደርጋለህ ብለህ እኛን እየተናገርን ያለነው። ሀብና መለኛው እንዲያውም እንደ ወንድምነታቸው ብዙ አልተናገሩም። ነገሮችን ሁሉ ባላየ ነው እያሳለፈ ያሉት ባልሰማ ማለት ነው። ግን አንተ ይሄን ነገር ባለመረዳት ይሄን ነገር ባለማስተዋለ ነገሮችን በቃ ወደ ሌላ ምናምን እያጦስከው ነው። ሲጀመር እሱ እነ ሀብና እነ መለኛው ቢመጡ ዱቄት ነው የሚያደርጉ። ጭራሽ አንተ የትኛው ሐሳቢ ነው ለሃይሚ የምታስበው? የትኛው የምትጨነቅ ሰው የትኛው ጻድቅ ሰው ነው አንተ ለሃይሚ የምትጨነቅላት? ጭራሽ ህይወታቸውን በጥብጣ ዛሬ ድጋሚ ሰው ልትቆጣው ትፈልጋለህ እንዴ? ሲጀመር እኮ አንተ ያረከው ነገር ያጠፋው ነገር ሁሉ በጣም የሚደብር የሚያስጠላ ነገር ነው። የጀዝባ ስራ ነው የሰራው። በጣም የህፃን ስራ ነው። ቁመትህ በቃ እየገለጸህ እኮ ነው። አስተሳሰብም እንደ ቁመትህ ያነሰ ነው። ጭራሽ እንዲመታ እንዲደበድብ መጣለት። አልነካህም። ቢጠፈጥፈ ዱቄት ነበር የሚያረቀ። ሲጀመር እሱ ለመምታት ይፈልግ በጣም ያስቀይም ነበር በጣም ማለት ነው። ግን እሱ መጣላት በቃ ስለሰለቸው ነው። ሁሉን አስጠላው። በቃ መጸብ አስጠላው። አንተ ሐሳብ ምንድነው? እሱ ላይ ሪከርድ አስይዘህ ምናምን ነገር የሆነ ጥሩ ነገር እንደሚያወራ ሰው አስመስለህ እሱ እንዲመታ አድርገህ ከዛ እሱ ሲመታ የሆነ ጸብ ሲነሳ ምናምን ቪዲዮ ይዘህ ማስረጃ ይዘህ እሱ ልትከሰው። ምንም እንደዚህ አታርግ። ሲጀመር እንደዚህ የሚሆን ነገር አይደለም። አትድከም። እነሱን ለማለያየት የምትደክመው ነገር የምትለፋው ነገር ምንም አይሳካልህም። በጣም እየጣርክ ነው በጣም ከሚባለው በላይ። ስለዚህ ስርዓት የምትይዝ ከሆነ ስርዓት ያዝ በቃ። ዳኒ እኛ ሁሌ እያስጠነቀቅን አንችልም እኛ አንተን ማለት ነው። እኛ እንምጣ ስንል እነ ብሩኬ እየመለሱ ነው። የሆነ ነገር ሌላ ነገር እንዳይፈጠር ብለው ነው እነሱ። ያው በቀደም ብሩኬ ስለመታው እንትናን ዳኒን ያው ስለከሰሰው ምናምን ነገር ዳኒ ማለት ነው ለብሩኬ ስለከሰሰው ይሄ ነገር እንዳያጠናክርበት ምናምን ብሎ ነው እንጂ እኛ እኮ ምንም መተን የሆነ ነገር ማድረግ አቅቶ ምናምን ነገር አይደለም። መተን የፈለግነውን እርምጃ የፈለግነውን ነገር እናደርጋለን። ይሄንን አንተ ራስህ ጠንቅቀህ ታውቀዋለህ። በደንብ አድርገን ነግረናል። በደንብ አድርገን አስጠንቅቀናል። አንተ ደጋግሜ ማውራት የለብኝም እዚህ ጋር የመጣው እኔ ሁሌ መናገር አለብኝ እንዴ? አንተ ሲጀመር ብሩኬና ሃይሚ ምን ያርጉ? ውጣላቸው በቃ ከነዚህ ልጆች ህይወት ውጡ ሁለታቸው። እናንተ ከመጣችሁ በኋላ ነው ህይወታቸው እየተበጠበጠ ያለው። እናንተ ስትገቡ ነው በቃ እኔ ደጋግሜ መናገር የለብኝም ዳኒ። ሁሌ እንደ ህፃን አንተ በቃ አስተሳሰብ እንደ ቁመት አይጠር። አንተ ቤተሰብ ለማነካካት ሀብን ብሩኬን ከዛ ካንተ ጋር ለማነካካት ከዛ የሆነ ነገር እንዲፈጠር ማድረግ ከዛ ሄደ ልትከሰው ከከሰስከው በኋላ ከወንድሞቹ ጋር አንድ ላይ ሆነ ከሰሰኝ ልትል ምንም ማምጣት አትችልም። እኛ ምስክር ነን። ሲጀመር አንተ ነገር እንደፈለከው ማለት ነው። እኔ ብሩኬ እስኪ ወንድ ነው አንድ ሰው ይንካው። ወንድ ነው እስኪ አንተ የትኛው እኔ ነኝ ያልክ ሰውዬ ብሩኬን ንካው።
ከዚያ እኔ እንተያያለን። እኔ የምሬ ነው ማለት እኔ በቃ ብዙ መናገር አልፈልግም። እንደዚህ መጥቼ ሚዲያ ላይ ብዙ ጊዜ የምነግራቸው ነገር እንዲህ መዛት ምናምን አልፈልግም። ያለውን ነገር በአግባቡ ነው ማውራት የምፈልገው። እኔ እልህ እያዘኝ ነው በቃ እኔ ለምንድን ነው ቆይ ዳኒ እንደዚህ እኔ በእናትህ ብሩኬ እስቲ ፍቀድኝ ልምጣ ልምጣና እኔ ያለውን ነገር ልፍታ ሁሉ ነገር ልጁን አግኝቼው በአግባቡ ላውራው በቃ እኔ ማውራት ባለብኝ መንገድ አንተ እንደዚህ ያወራው እኔም በቃ ላውራው እንዳንተ እስኪ ቀርቤ ላውራው ልጁን አገናኝ ዳኒ የሚባለው ማለት ነው። ፍቀድልኝ በቃ ልምጣ ስለ ብሩኬ ለምን አትምጣ ትለኛለህ? እኔ አዲስ አበባ መጥቼ ማውራት እፈልጋለሁ ዳኒ ለምን ይቅር ትለኛለህ? ለምን ትከለክለኛለህ? አንተ እንደዚህ ስትሆን ማየት እኛ በጣም ነው የሚደብረን እንዴ በጣም እኛ እኮ አሁን ነገሮችን ዝም ብለን ስናልፍ ሰው ሌላ ነገር አድርጎ እያሰበ ነው። ይሄ እነዚህ ልጆች ምናምን ነገር በቃ ለቪዲዮ ብለው ነው ለእንትን ብለው ነው በቃ ሌላ አይዲያ ያላቸው። እኛ ሌላ አይዲያ ምናምን ነገር አይደለም። ጓደኛችን እንደዚህ ሲሆን ማየት አይመቸንም። በቃ ደስ አይለንም። የትኛውም ሰው ቅር የሚለው ነገር ነው። ሁሉም ሰው ቅር የሚለው ነገር ነው ሲጀመር። እንዴ ጓደኛው እንደዚህ እየሆነ ማን ነው ደስ የሚለው? እኔ ሲጀመር ማለት ነው አዲስ አበባ ብቻ ልምጣና ብሩኬት ይመቸው ይፍቀድና እኔ ማድረገውን ራሴ ወስዳለሁ። ወስደው እርምጃ ይሄ ልጅ በሰው ህይወት እየመጣ የልጆቹን ህይወት የሚወጣበጥበት ምክንያት ምንም ምክንያት የለውም። ይሄ ልጅ ያለን አማራጭ ማራቅ ብቻ ነው። እነሱ ሊያርቁት አልቻሉም። በቃ ሼም ይዟቸዋል። ይሄ ዩሉንታ የሚባለው ነገር ሃይሚ ራሱ ያረግሽው ነገር ጥሩ አይደለም። በቃ ሰሞኑን ከትላንት ወዲያ ነው አሁን በእልህ ተነሳስተሽ ወይ በልህ ብለሽ አንቺ ብሩኬን እንደዛ ማናደድሽ ራሱ በቃ ተገቢ አይደለም። በጣም ነው ያናደድ። ብሩኬን በጣም አስቀየምሽዋል። በቃ እንደዛ አንቺ ለዚህ ለማይረባ ለዳኒ ለአጭር የሆነ ልጅ ብለሽ አንቺ ብሩኬን ታስቀየማለሽ እንዴ? እኛ በጣም ቅር ነው ያለን የምር በጣም ማለት ነው ከሚባለው በላይ በጣም እኔ አሁን ውስጤ በጣም ነው ያዘነው እንደዛ ስላደረግሽ። አንቺ ለዚህ ለማይረባ ለትንሽዬ ለአስተሳሰቡ የሆነ እንትን እኔ አሁን እየወቀስኩሽ ነው በቃ በጣም ማለት ነው ለመሰለሽ በቃ ይሄን ክፍተት መፍጠር የለባችሁም። እነሱ የሚፈልጉት ይሄን ክፍተት ነው። በቃ ይሄን ክፍተት ተጠቅመው ለመግባት ነው እናንተን ህይወታችሁ ለመበጥበጥ። በቃ ጭራሽ ደግሞ ምን ብሎ አለ እኔ ፎቶዬን ዝቅዝቃችሁ የምትመጡ ምናምን ቲክቶክ ላይ 1 ሚሊዮን ተከታይ ለምን 10 ሚሊዮን ተከታይ ነው? ምንም እኮ ከእውነት የራቀው ምንም በቃ ከእውነት እኮ የሚርቅ ነገር የለም። ከእውነት የሚደበቅ ነገር የለም። ሁሉም ነገር በአግባቡ ይወጣል። ሲጀመር ግልጽ እኮ ነው። ሲጀመር ራስ እያየው ነው አይደል እንዴ? እኛ ሁሌ እየመጣን እዚህ ጋር መለፍለፍ የለብንም። ለምን ተንኮል ትሰራለህ? አንተ 1 ሚሊዮን ተከታይ 10 ሚሊዮን ተከታይ ይኑር በቃ። አንተ 1 ሚሊዮን ተከታይ እንትን የምትገልጸው መጥፎ በሆነ ነገር ነው እንዴ? 1 ሚሊዮን ተከታይን በሚያስደብር ነገር ነው አንተን የምትገልጸው? አንተ እኮ ማድረግ የነበረብህ ነገሮችን 1 ሚሊዮን ፎሎወር እንዳለው ሰው ነው። 1 ሚሊዮን ፎሎወር ያለው ሰው ፍቅረኛሞችን የባለ ትዳር ህይወት መበጥበጥ ነው እንዴ ስራው? አንተ ሌሎችን ታስተምራለህ ተብሎ ሲጠበቅ እዚህ ጋር ትበጠብጣለህ። እኛ ምር እስከዛሬ አውቀን ነው ዝም በቃ ይናል ብዙ ያልተናገርን ማለት ነው። መተን ያላስቀየምን አውቀን ነው። ብሩኬም በቃ ይዞን ነው በጣም ውስጣችን ያዘው ማለት ነው ብሩኬ እንጂ እኮ እኛ መተን እንደፈለግን እናደርጋለን። ይሄን አንተ ራስህ ታውቃለህ። አንተ እኮ እዚህ ጋር ሌሎችን ማስተማር እንጂ ያለብህ የ1 ሚሊዮን ፎሎወር አለኝ ብለህ ምናምን ነገር እዚህ ጋር ማቅራራት ወይም ደግሞ እንደፈለጋችሁ ምናምን ማለት አትችልም። ምንም ሲጀመር 10 ሚሊዮን ለምን አይኖርም? በቃ እኔ ነገርኩህ እኮ እንዴ ትላንትና መተህ ዩቲዩብ ላይ አንተ ከነ ብሩኬ ጋር ትላንት ተዋውቀ ዛሬ እንዴት ታቀራራለህ እንዴ? በጣም የሚደብር ነገር የሚያስጠላ ነገር ነው እያደረክ ያለው። እኛ ብዙ ቀን አስጠንቅቀናል። አሁን የመጨረሻ ማስጠንቀቂያችን ነው። አንተ ጭራሽ ብሩኬን ልትመክረው ምናምን ትመጣለህ፣ ልታስቀይም ምናምን ጓጓ። ኧረ እባክህ አድርገህ ጨርሰሃል። ይሄን ነገር ማድረግ መቻል አለባት። በቃ አስተካከል፣ ነገሮችን ለማስተካከል ሞክር። አሁንም እኛ ረጋ ብለን ነው የምናወራው። 1 ሚሊዮን ፎሎወር እኔ በእናትህ እኔ ደጋገምኩት። 1 ሚሊዮን የሚባለውን ነገር እኔ ደጋግም ያልነግርህም ካሁን በኋላ ማለት ነው። መውሰድ ያለብህ እርምጃ ራስህ ታውቃለህ። ማስተካከል ያለብህን ነገር ራስህ ታውቃለህ። ወንድ ነህ። ዝም ብለህ እየመጣ አትሽለብለት። በቃ ብሩኬን ሄደህ ተፈነጠርክ፣ በጣም ተፈናጠርክ እንዴ። ብሩኬ ዱቄት ነው የሚያደርገህ ለአንተ። እሱ ምንም ነገር ምንም ነህ አንተ። እንዲያ ከጥፍር ጭቃ አይቆጥርህም። ያው በሚስቱ ስለመጣህበት በሚያፈቅራት ልጅ ስለመጣህበት ሃይሚ ረፍ ስላለችው ነው እንጂ አንተ እኮ ሟች ነህ ሲጀመር። በጣም ድሮ ነበር የሞትከው። ግን በቃ ማድረግ ያለብህን ነገር በአግባቡ አድርግ። በቃ መውሰድ ያለብህን እርምጃ እንደተማረ ሰው እርምጃ ነው ወሰድ።
እኛ እዚህ ጋር እየመጣ መናገር አለበት እንዴ በየቀኑ? ሃይሚ ደግሞ በቃ ተይው በቃ እኔ ደጋግሜ የምነግርሽ ሃይሚ በቃ ዳኒ ማስቆም ካለብሽ አስቆም። ከሱ ጋር ደግሞ ግንኙነት አይኖርሽ። ከነሱ ጋር ወይም ይሄ ግንኙነት ኮሙኒኬት ካላችሁ ማለት ነው ህይወታችሁ ሁሌ እየተበላሸ ነው የሚመጣው። ሁሌ ይበላሻል ህይወታችሁ። ሰው ካስገባችሁ በእናንተ ህይወት ውስጥ ሰው እንዲወስድላችሁ ከፈቀዳችሁ ህይወታችሁ እየተበላሸ ነው እንጂ የሚመጣው መቼም አይስተካከልም። በእናንተ ህይወት ማስተካከል መወሰን የምትችሉት እናንተ ብቻ ናችሁ። ከእናንተ ውጪ ማንም ሊወስንላችሁ አይችልም። እኔ መጥቼ በእናንተ ህይወት የሆነ ነገር ባደርግ ምንም ማመጣው ነገር የለም። የባሰ ሌላ ነገር ሲከታችኋል እንጂ የሚጠቅማችሁ የምታውቁት እናንተ ናችሁ፣ የሚጎዳችሁ የምታውቁት እናንተ ናችሁ። ስለዚህ የሚጠቅማችሁና የሚጎዳችሁ መወሰን የምትችሉት እናንተ ብቻ ናችሁ። በቃ አስተውሉ። እንደ ትልቅ ሰው እንደ ተማረ ሰው ይሄ ዳኒ እና ሶሲ የሚባሉ ልጆች መጥተው እናንተ ህይወት በዚህ ባጭር ቀን ውስጥ ከበጠበጡት ሌላ ደግሞ ከዚህ ባሰ ነገር ሲመጣ ትዳራችሁ ከነ ልትለያዩ ማለት ነው፣ ልትፋቱ። ለምን እንደዚህ ይሆናል? እዚህ ጋር ሙሽ ያታዝነው ጋሽዬ ያዝነው፣ የሃይሚ አባት የቡርኬ እናት ያዝነው። ለምን ለቤተሰቦቻችሁ ማትጨነቁት? ተጨነቁ። እኛ ፋሚሊ የእናንተ ተከታዮች አለን፣ የዩቲዩብ ተከታዮቻችሁ። እኛ እናዝናለን፣ እኛ ቀር ይለናል። እዚህ ጋር እየተናገርን ያለው ነው እኮ ቀር እያለን እያዘንን ስለሆነ ነው። ስለዚህ ይሄን ነገር በአግባቡ መፍታት አለባችሁ። ቢያንስ ለኛ ተጨነቁ። በቃ ደጋግሜ የምነግራችሁ ማለት ነው። ለተከታዮቻችሁ ለቤተሰቦቻችሁ ተጨነቁ። ብሩኬ 200 ምናምን ሺህ ተከታይ ነው ያለ፣ ሃይሚ 200 ምናምን ሺህ ተከታይ ነው ያለች። ለዚህ ሁሉ ሰው ለምን አትጨነቁም? ለምን አታስቡ? እዚህ ጋር መታ ዳኒ ደግሞ ያረከው ነገር በጣም ደስ አይልም። ከቤተሰብ ጋር ነገሩን ለማነካካት ነገ አሁን የብሩኬ ወንድሞች መተው ቢጣሉ አብና መለኛው ከዛ አብርሽና ኤፍሬም ይመጣሉ፣ የሆነ ነገር ይባላል፣ ሌላ ጸብ ሊፈጠር። በጣም ከባድ ተንኮል ነው እያደረክ ያለው ዳኒ ማለት ነው። የሚያስጠላ ተንኮል። አጭር ሰው እኮ ነው ድሮ ተንኮለኛ ነው ሲባል አላውቅም። የምር በጣም የሚያስጠላ የሚደብር ነገር ነው እያደረክ ያለው። ስለዚህ ማስተካከል ያለብህን ነገር የምታስተካከል ከሆነ አሁን አስተካከል በቃ። እኛ መተን ጉዳዩን ከምንፈታው አንተ እዛው ሆነ ብትፈታው ይሻላል። እኛ ብሩኬ አሁንም ስላልፈቀደን ነው ደግሜ የምነግራችሁ ማለት ነው። ብሩኬ ኑ ወይም ደግሞ ስንጠይቀው አይ በቃ አትምጡ ምናምን እያለን ስለሆነ ነው እንጂ ችግር የለም እሺ ኑ ምናምን ቢለን እኛ እናውቃለን የምንወስደን ነገር በአግባቡ እናወራለን። እንደ ብሩኬ ቆመን እናወራለን። እኛ ችግር የለም። አንተም ያኔ መልስ ትሰጠናለህ። እኛ ግዴታ ይናል ኦቨር የሆነ ነገር ማድረግ አለብን እንዴ? ሃርድ የሆነ ነገር ማድረግ አለብን? ሃርድ የሆነ ነገር ጥሩ አይደለም። በቃ እኔ እዚህ ጋር መናገር አልፈልግም፣ ምክንያቱም ጥሩ ስላልሆነ ዩቲዩብ ትራንስሌት ስለሚያደርግ የምናገረው ነገሮች ጥንቃቄ እያደረኩ ነው የምናገረው። ስለዚህ በቃ የምታስተካክል ከሆነ አሁን ማስተካከል። እኔ በጣም ከዚህ በላይ ማውራት ሁሉ አልፈልግም፣ በጣም ሰልችቶኛል ዳኒ። መጥቼ ከዚህ በኋላ እርምጃ ነው የምወስደው እንጂ ሌላ ነገር አይደለም። በቃ ቀጥታ መጥቼ አዲስ አበባ የቡርኬንም እንዲያውም ከዚህ በኋላ ቡርኬን ሁሉ ላልጠይቀው እችላለሁ። መጥቼ አናግርሃለሁ በአግባቡ ማለት ነው። ማውራት ባለብኝ መንገድ እኔ አወራለሁ። ቡርኬ ለአንተ አንሳ አይደለም እሱ ነገሮችን በመነጋገር እንፈታለን። ሃይሚ ረፍ እያለችው ስለሆነ ነው። አይታል አንተ ሃይሚን ተጠቅመህ ነው ሲጀምር ቡርኬን እያሸነፍክ ያለው እንጂ እኮ አንተ ይችላል አይደለም። እሱ ለሃይሚ ብሎ ነው ሁሉ ነገር እያደረገ ያለው። ስለዚህ በቃ አስተካክል። እኔ በተረፈ ስለ ዳኒ ብዙ አለፍልፍባችሁ። ለዚህ ቻናል ይሆናችሁ ሰብስክራይብ፣ ሼር በማድረግ ሌሎች ጋር እንዲደርስ አድርጉ። በጣም ስለተናደድኩ ነው፣ በጣም ስሜታዊ ስለሆንኩ ነው ማውራት አልችልም ብዙ። በጣም ይቅርታ። እወዳችኋለሁ።